መርሃባ ተመልካቾቻችን እንግዲህ ምንም ሳልናገር በሳይለንት ሞድ ላይ የገባሁት ምክንያቱም አጋጣሚ ኮርስ እየሰጠች ነበረ፣ ትምህርት ላይ ነበሩ ተማሪዎች፣ በዛውም ስራ እየሰሩ ነበረ። በዛ ምክንያት ምንም ሳልናገር ልክ ብዬ ነው የገባሁት። አሁን ደግሞ ይኸው እንደምታዩት እኔም የተወሰነ ነገር ተምሬ ለመስራት እየሞከርኩ ነው። በነገራችን ላይ ሀኒዬ ኢፖክሲ ለመጀመር ምን ያስፈልጋል ብለሽ ታያለሽ? መሰረታዊ ነገር ቅድሚያ ፍላጎት፣ ከምን በላይ ፍላጎት ይቀድማል። ከዛ በኋላ ኢፖክሲ እንደሌላው የስራ መስክ ብዙ ካፒታል የሚፈልግ አይደለም እና ካፒታል 30,000 ብር ጀምሮ ኢፖክሲን መጀመር ይቻላል። ጊዜ ላይ እንዴት ነው? ለምሳሌ አብዛኛው ሰው ቢዚ ነው። በተጨማሪ አንቺ አሁን እየሰራሽ ያለሽው ቅድም ከካሜራው በፊት እያወራን ነበረና እየተማርሽ ነበርና እንዴት ነው ጊዜሽን ተጠቀሚ? ኢፖክሲ ለመስራት ያን ያህል ሰፊ ጊዜ ይፈልጋል ወይ? እስቲ ስለሱ። ኢፖክሲ ከሌላ ስራ ጋር እንደ ትርፍ አድርገሽ መውሰድም ይቻላል። እኔ ቅድም እንዳልኩሽ ተማሪ ነበር፣ ክላስ ኤክስቴንሽን ነበረ። ቀን ላይ ደግሞ የሰራው ስራ አለ ነገሮች ነበር። ልክ ኦርደር ሲኖረኝ አሁን ልክ እንደዚህ በተመሳሳይ የፈጠነ ሰዓት ማለት ይሄን ያህል ጊዜ በጣም የሚወስድ ምናምን አይደለም። የተወሰነ እስከ 3 ሰዓት ከ1 እስከ 3 ሰዓት እስከ 2 ሰዓት እንደ ስራው አይነቱ ይወሰናል። አሁን ከዚህ ሌላ አይነት ረከቦት ስንሰራ ጊዜ የሚወስድም አለ። ከዚህ ደግሞ በቶሎ የምንጨርሰው ከዚህ በፈጠነ መልኩ ሰዓት የምንጨርሰው አለ። እሺ ተማሪዎችስ እንዴት ነው? በማለትም አሁን አንቺ ታስተምራለሽ፣ ቅድም ስገባም እያስተማርሽ ነበርና እንዴት ነው? ምን ያህል ሰዓት ኮርስ መውሰድ ያለባቸው? በምን ያህል ጊዜ ይጨርሳሉ? ስልጠና የሚሰጠው ለአንድ ሳምንት ነው። በቀን ከ2 ሰዓት እስከ 3 ሰዓት ባለው ኮርሱን ይወስዳሉ እና ማሻአላ እስካሁን በቃ በጣም ፐርፌክት ሆነው አሪፍ ስራ ላይ የገቡ ተማሪዎች ማሻአላ። ተማሪዎች ቅድም የሰሩትን ስራ አጋጣሚ እያየሁ ነበር፣ አንቺ ሳትሆኚ ተማሪዎች የሰሩትና ስለ ጊዜው ስታወሪ ደግሞ ደስ አለኝ። አንድ ሳምንት በጣም ትንሽ ነው አይደል? የሆነ ሙያ ለመማር እኮ ሰው አነሰ ከተባለ 6 ወር ወይ 3 ወር ነው የሚሆነው እና በሳምንት ውስጥ ደግሞ የሙያ ባለቤት ሆኖ ቢዝነስ መጀመር ማለት በጣም እንትን ነው፣ ደስ የሚል ነገር ነው። ለምን አሁን ካለው ከጊዜውም አንጻር ከኢኮኖሚውም አንጻር አብዛኛው እንዳንቺ ያሉ እህቶች እንደኛ ያሉ እህቶች ደግሞ ምንድናቸው ቢዚ ናቸው። ግማሹ በትዳር ግማሹ ትዳር ውስጥ ሆኖ ልጅ ይኖረዋል፣ ግማሹ ደግሞ ወደ ትዳር ለመግባት፣ ግማሹ ትምህርት ላይ ስራ ላይ ነው። እንደዚህ በአጭር ጊዜ ኮርስ ሰርቶ መለወጥ የሚቻልበትን ወይ ማዘጋጀትሽ አደንቅሻለሁ እና ደግሞ በጣምም ደስ ብሎኛል በግሌ። ለምን አንድ ሰው በአንድ አሁን ላይ ኑሮ እንዴት ነው አንድ ቦታ ብቻ ሰርተሽ የምትችይው አይደለም፣ የሆነ ነገር ያስፈልግሻልና ከዛ አንጻር በእንደዚህ በትንሽ ወቅት ለሙያ መብቃቱ ደስ የሚል ነገር ነው። ተማሪዎች የሚማሩበትን ሰዓት እና ከራስሽ ጊዜ ጋር እንዴት ነው የምታዋህጭ? የክላስ ሰዓት እኔ ተማሪዎች በሚመቻቸው ሰዓት ነው ማለት ነው። አብዛኛው ተማሪዎች ስራ ያላቸው፣ ክላስ ያላቸው ወይም ደግሞ ምንም ስራ የሌላቸው ኢፖክሲን ለመጀመር የትምህርት ነው ያላቸውና ስራ ያላቸውን ተማሪዎች ዊኬንድ ላይ ረፍት ከሆኑ የጠዋት የሰዓት እንዲሁም የዊኬንድ ፈረቃ እንዲሁም ደግሞ ክፍለ ሀገር ሆነው ለትምህርቱን መውሰድ የሚፈልጉ እዚህ መጥተው ትምህርቱን መከታተል ለማይችሉት የኦንላይን ስልጠና ማሻአላ ዘርፈ ብዙ በጣም ደስ ይላል። ማሻአላ እንደዚህ ያሉት በብዛት መንግስት ሰራተኛ ምናምን ሲሆን ዊኬንድ ላይ እረፍት ናቸው። እሱ ላይ የዊኬንድ ስልጠና ተከታትሎላቸዋል። ጠዋት ላይ ስራ ሆኖ ደግሞ ወደ ሰዓት ላይ እረፍት የሚሆኑት የከሰዓት ስልጠና እንዳልኩት ደግሞ የጠዋትን ስልጠና ይነዛል። ማሻአላ ምንድን ልበልሽ መሰለሽ አሁን አንቺ ተምረሽ ሰርተሽ እንደገና እያስተማርሽ ነው። መጀመሪያ ግን ሀሳቡ እንዴት መጣልሽ? እንዴት ወደዚህ ሙያ ልትገቢ ቻልሽ? መጀመሪያ ኢፖክሲን እንደ የሆነ የእጅ ስራ ምናምን ነገር እወዳለሁ በባህሪ እና ከዛ ኢፖክሲን ደግሞ ኦንላይን ላይ አይ ነበረና ፍላጎቱ ምናምን አደረብኝ። ከዛ ክላሲም የማታ ስለሆነ ስለ ሁኔታው ማለት ጀመር። ኢፖክሲ ኮርስ የት መውሰድ እችላለሁ? ስንት ጊዜ ይወስዳል? ምናምን እኔም ይሄን አይነት ኢንፎርሜሽን አጣጣለና
ከክላሲክ ጎን ለጎን ስልጠናውን ወሰድኩ። ማሻአላ እኮ ፍላጎት ኖሮሽ አንድ ነገር ስትይ የመቀበልም ነገር ይኖርሻል። ሀቅ ነው። አእምሮሽ ክፍት ይሆናል። ያው መሀባ ነው መጀመሪያ አይደለ? ስትወጂው ነው የምትደጋግሚ የምታደርጊ የምትሞክሪው። እኔ ደግሞ ምንድነው እንትን የምለው ብዙ ጊዜ ብዙ ሰዎች በተለይ እኔን ጨምሮ የሆነ ነገር ስናየው እንወደዋለን። ለምሳሌ አሁን የኢፖክሲ እቃዎችን አይተሻቸው ከሆነ በጣም ያማምሩ ናቸው። ከምንም በላይ ደግሞ ራስሽ እንደፈለግሽ አድርገሽ የምትሰሪው ነው። በስምሽም ክሬት ልታደርጊ ትችያለሽ እና የምንወደውን ነገር ወደ መስራቱ ለመቀየር በጣም ይከብደናል። ለምን ሰው የሰራውን ልናደንቅ እንችላለን ወይ ለሆነ ጊዜ ራሳችንን ልንሰራ እንችላለን። አንቺ ግን ጠንካራ ከመሆንሽ ባሻገር ምንድነው ተምረሻል፣ እየሰራሽ ነው። ያ በቂ አድርጎሻል። አልተገደብሽም። እስከ ማስተማር ቦታ አዘጋጅተሽ እንዲሁም ኦንላይን እስከ ማስተማር ነው ያለሽና ለዛ በጣም ደስ ብሎኛል። አመሰግንሻለሁኝ። ላበረታታሽም እወዳለሁ። እንደ አንዲት ሴት እንደ ሙስሊም አንዲት ተማሪ ሴት ብዙ ነገራቶች ላይ እየተሳተፍሽ ነው የምትገኙና ባረከላሁ ቢኪ። ለዚህም ለምን ኢስላሚክ የሆኑ ጥሩ የሆኑ ሙዶችን ስትሰሪ ደስ ይላል አይደል? እንዴት ነው ገበያ ላይስ እንዴት ነው የምታደርጊው? እንዴት ነው ህዝብስ አንቺን ማግኘት የሚችለው? እንዴት ነው የአንቺን ምርቶችስ ሰዎች ማግኘት የሚችሉት? አድራሻዬ ሰሚት ኮንዶሚኒየም 3ኛ በር ኦንላይን ላይ ደግሞ ሃኑኒ ፎክሲ አርት በሚል የቲክቶክ አካውንት ያገኙኛል። ዴሊቨሪ አገልግሎት አለኝ። እና ደግሞ እዚህ ድረስ ደግሞ መጥተው መጎብኘትን ሾፒንግ ማድረግም ከፈለጉ እንዳልኩሽ ሰሚት ኮንዶሚኒየም 3ኛ በር እዚህ ያገኙኛል። እንግዲህ ደግሞ በ094027 3050 ወይም ደግሞ በ0985 0030 ያገኙኛል ማለት ነው። እንግዲህ ከማኝ ከፈለገው ደግሞ እንደ አማራጭ ስልክሽን ማለትም እቃውን ከመግዛቱ በፊት አገልግሎትሽን ማየት ምርትሽን ማየት የሚፈልግ ሰው ደግሞ ሃኑኒ ኢፖክሲ ቲክቶክ ቻናል አለ። እዛ ላይ ገብቶ ጎብኘት አድርገው እንግዲህ ወደ ሃኑኒ ብቅ ማለት ነው። ማሻአላ ደስ ብሎኛል። በጣም ጥሩ ጊዜ ነበረ። እንግዲህ እግር እንሰራለታለን አይደል? አዎ እግር እንሰራለታለን። ጫፍ ላይ ነው ወላ መሀል ተምጣለበልሽ ተንሸራተት እዚህ ጋር እንዲህ ብትሰራ ነው እንዴ? የባላንስ ችግር ነው። እንደዚህ አድርገን ያው እቺን ረፋው ለመስራት 2 ቀን ሲያስደር የመጀመሪያ ቀን ስራችን የሚሆነው ይሄኛው ወርክ ሲደርቅልን የእግር ኩርሲ የሰርቪስ እጀታ ምናምን ደግሞ ሞርተ ቱሞሮ ነው እንደርሰው መርሃባ። እንግዲህ አንድ ሰው ትእዛዝ ቢያዝሽና በምን ያህል ጊዜ ልታደርሽለት ትችላለሽ? ነው አሁን ለምሳሌ ረካቦት በ3 ቀን ይደርሳል። ኦኬ ረካቦት በ3 ቀን እንደዚህ የኤምዲኤፍ ስራዎች እንደዚህ የኢትዮጵያ ቁርአኖች እና ደግሞ ከአምስት እስከ 10 ቀን ባሉት እንደ አይነቱ እንደ ብዛቱ ዋው እንደ ሰው ትእዛዝ ቀለል ያለ ከሆነ ከዛም ባነሰ ሊሆን ይችላል። መርሃባ። እሺ ሃኑኒዬ እንግዲህ መታችሁ ግዙ መታችሁ ተማሩ ብለሻል። ዋጋሽስ እንዴት ነው? ዋጋዬ በጣም ተመጣጣኝ ነው። የከስተመር ሲያማከለ ማለት ነው። አሁን ለምሳሌ ይሄንን አሁን ከአንቺ ጋር አብረን የሰራነው እስከ ሰርቪሱ ረከቡትና ሰርቪሱን ለሚፈልጉ ከስተመሮች በ4500 ይሄ ማለት ረከቦቱ አለው ሰርቪስ አለው። አዎ ረከቡት እስከ ሰርቪሱ በ4500 ብር እኛ ጋር ያገኛሉ። ፉል ሴት ሊፈልጉ ይችላሉ። አዎ እዚህ ጋር የስኳር እዚህ ጋርም እያየኋቸው ነበረ። አሁን እነዚህ የስኳር የእጣን እንዲሁ ደግሞ የአይዲሻል አውደና ማስለሃጫ እነሱ ፉል ሴት ለሚፈልጉ እንደ ረከቡት አይነቱ ይለያያል። አሁን ለዚህ ረከቡት ፉል ሴት ከተፈለገ የእጣን ማስቀመጫ፣ የጀበና ማስቀመጫ፣ ስኳር ማስቀመጫ፣ የፈንዲሻ ማቅረቢያ እያየኝ ነበረ። ማጨሻ፣ የስኳር፣ የእጣን፣ የፈንዲሻ፣ የጀበና ማስቀመጫ እና ማጨሻን አድርገን ለ6000 ብር ይሻላል። ይሄ ማለት እኮ በቃ ጓዙን ጠቅልሎ መግባት ማለት ነው። 6000 ብር በነገራችን ላይ በጣም ትንሽ ነው አይደል? ለምን አንደኛ በፈለግሽው ዲዛይን በራስሽ በምትወጂው አይነት ከሆነ ነገርሽ ከራስሽ ማቻርግሽ ነው። ለምሳሌ ሰው ሲያዝሽ ወይ ከመጅሊሱ ጋር ወይ ከሱፍራው ጋር ከሆነ ነገር ነው ማቻርጎ የሚያዛውና ከዛም ባሻገር ደግሞ የእጣን ማስቀመጫ፣ የስኳር ማስቀመጫ ሌላ ጣጣ አይፈልገውም። ራሱን ችሎ ነው የሚመጣው ፉል ፓኬጅ ማለት ነው። ቆንጆ ነው። ዋጋሽ ያን ያህል ጎጂ አይደለም። እሺ ተማሪዎችስ በሚማሩ ሰዓት ለምሳሌ አንድ ሳምንት ኮርስ ስትሰጪ በምን ያክል ለአንድ ሳምንት ኮርስ 5000 ብር ሲያ ነው ተማሪዎች የሚከፍሉት። በ5000 ብር
የዚህ ሙያ ባለቤት። ማሻአላ ቆንጆ ነው፣ ደስ ይላል። ያው 5000 ብር ሰው ወጥቶ የሚያጠፋው ነገር ነው በነገራችን ላይ ለትንሽ ነገር ነው። አሁን ለቀሚስ እንኳን የሚወጣበት ዋጋ በጣም ግን ሙያ ሲያተርፍበት ደግሞ የተሻለ እያበበ እየፈካ ነው የሚሄደው ሙያ ስለሆነ ራሱ ተምሮ ሌላ እንዳንቺ ደግሞ ሌላ ነው አስተምሮ አንቺ ሰርተሽ እንደገና ሌላ ሰው እንዲሰራ የቢዝነስ መንገድ ከፍተሽለት ነገር ነውና በጣም ደስ ይላል። ግን እንደው ስጠይቅሽ አሁን ለምሳሌ በአካል መጥቶ የሚማርና ኦንላይን የሚማር ተማሪ ምን ያህል ለውጥ አለው ብለሽ ታስቢያለሽ? ሞር በእርግጥ እንደ ተማሪው አቀባበልም ይወሰናል እና ደግሞ በአካል መጥቶ የሚማር ራሱ አሁን ለምሳሌ እኔ አንድ ሳምንት ብዬሻለሁ ስልጣን እና ትንሽ የመረዳት ዘጌት ምናምን ተማሪ ካለ ከአንድ ሳምንትም እኔ ገፋ አድርጌ ስልጠናውን ሰጠዋለሁ። ማለት አላማዬ ገንዘቡን ብቻ ዝቅ ማድረግ ብቻ ሳይሆን ትውልድ ማፍራት። ማሻአላ ደስ ይላል። እንደዚህ አይነት አማራጭ ሲኖር በተለይ ደግሞ ለኛ ለሴቶች ለእናቶች ቤት ውስጥ ላለን ትምህርቱንም ቢሆን በኦንላይን የመከታተሉ ሂደት ጥሩ ነው። እንዲሁም ቢዝነሱንም ደግሞ ቤት ውስጥ ልጆቻችንን ትሪት እያደረግን ቤታችንን ይዘን ብዙም ሳንቸገር ፀሐይ ብርድ ምናምን ሳንል ቤታችን ውስጥ ሆነን መስራት የምንችለው ቆንጆ የሆነ ቢዝነስ ነው። እንዳልሽውም ደግሞ ኢኮኖሚካሊም ብዙ ወጪ የሚፈልግ አይደለም። እሱ ደግሞ ሞር ቆንጆ ያደርገዋል። እስቲ ስራዎችን ደግሞ ዞር ዞር እያለን እንቃኝ። እሺ ሀኑ እቺ ማናት? ታውራለች። አዎ እነዚህ አብዛኞቹ የዕጣንና የስኳር ማስቀመጫ ናቸው። እቺ ደግሞ ትንሽዬ ሆና በትንሽ ዲዛይን የዕጣን ማስቀመጫ ነው። ኦኬ ሳይዟ አነስ ይላል። በርግጥ ማሻአላ ቆንጆ ናት፣ ታምራለች። ክዳን አላት ምናምን ሰተር ብላ ነገር ነው። ማሻአላ እሺ እቺኛስ? እነዚህ ስኳር ይመስለኛል። ስኳር ማሻአላ ያምራል። በተለያየ ከለር አማራጭ አይሰበርም ነገር ነው። የዩት ነው። እኔ መጀመሪያ የመሰለኝ ሸክላ ነገር ነበረ። ማሻአላ ስለዚህ ይሄን ከገዛው እኔ ራሱ በገዛ እኮ ያዋጣኛል። እቃ መስበር ባህር ተገላገልኩ ማለት ነው። ማሻአላ እሺ እቺሳ ወይዘሪት? እነዚህ ደግሞ በኢፖክሲ የተዘጋጁ ናቸው። ኢፖክሲ የተዘጋጁ የጆሮ ጌጥ ናቸው። ማሻአላ ያምራል። ለየት ያለ ነው ደግሞ አይደል? አልተለመደም። ከለራቸውም ደግሞ የሆነ ወጣ ያለ ነው። ብዙ ጊዜ ይሄ እንደዚህ አይነት ነገራቶችን የምናውቀው በእንትን ነው በጥፍር ቀለም ነው እንጂ በጆሮ ጌጥ መልክ ማሻአላ ሰው እንዳልሽው ነው። ቅድም የፈለግሽውን ነገር ክሬት ማድረግ ትችያለሽ። ዋናው ማሻአላ እሺ እዚህ ጋር ያሉት ፍሬሞች ውስጥ መሐመድ ይላል አለይሂ ሰላቱ ወሰላም አላህ ይላል ጀለ ጀላለሁ። እሺ ነው በምንድን ነው የሚዘጋጁት? እነዚህ ኤምዲኤፍ ናቸው። የእንጨት ኤምዲኤፍ ናቸው። እሱ ላይ ኢፖክሲን ተጠብቀ ተተመን ከላይ ከዛ ከታውቶች ናቸው። እነዚህ ከታውቶች ናቸው። እነሱ ስቲከር እናዛለን። እቺኛው ክሪስታል ትባላለች። የብርጭቆ ስባሪ የመስታወት ስባሪዎች ናቸው። እነሱ እኛ ከለር ራሳችሁ ከለር ታደርጉላት። ስለዚህ ለጌጥ እንጠቀም። ግን አይሰበርም? አይሰበር ጠንካራ ነው ደግሞ ማሻአላ። በጣም ቆንጆ ደሳስ የሚሉ ነገራቶች ናቸው እያየሁኝ ያለሁት። ለምን በነገራችን ላይ ሀኒዬ አንቺ አሁን እኔ እንደ ጀማሪ የሆነ የጠበቅኩት በጣም ትንሽ ነገር ነው። ትንሽ ጊዜ ነው የጀመርኩት ስላልሽኝ በጣም ትንሽ ነገር በዚህ ልክ አልጠበቅኩም። ከዚህ የተሻለ እንትን ቲክቶክ አካውንትሽ ላይም ብዙ አይቻለሁኝ አሉ ለዴሊቨሪ አገልግሎት አዘጋጅሻቸው ሲወጡ የነበሩ በትዕዛዝ የተሰሩ ሲወጡ የነበሩትን ቪዲዮዎች አብዛኞቹን አይቻቸዋለሁ። በጣም ቆንጆና የሚያማምሩ ነበሩ። ይሄ ደግሞ በጣም ያምራል። እሺ ሀኒዬ እዚህ ጋር አያየሁኝ ነበር። እነዚህ ስራዎች 3 ፒስ ናቸው ወይስ 5 ፒስ ናቸው? 5 ፒስ ናቸው። ይሄ በአጋጣሚ በቅርብ የታዘዘ ኦርደር ነው። ጅማሬውን ይሄ አላለቀለትም፣ ያላለቀለት ስራ ነው። ኦኬ ገና ከዚህ ቀረዋል። ከዚህ በላይ ሊያምር ነው ማለት ነው። ማሻአላ ያምራል አይደለ? በጣም ቆንጆ ነው ማሻአላ። እንግዲህ ጅማሬው እንደዚህ ሆነ ማለት ፍጻሜውን ደግሞ እንደው አላህ ቢያሳየኝ በጣም ደስ ይለኝ ነበር። እንደ አጋጣሚ ደግሞ በማያልቅበት ሰዓት ነው የመጣሁት። ያው ስራ የነሻንችም ክላስ የነበረሽ እንደው አቋርጭሽ ነው። ቆንጆ ነው ያምራል። ግን አሁን 3 ፒስም 5 ፒስም ይቻላል። አሁን ይሄ እንዴት ነው ዋጋው ስንት ነው? ይሄ 5 ፒሱ 14 ሺህ ነው። 5 3 ሲሆን ደግሞ ይወርዳል። እየቀነሰ። ኦኬ እሺ ከላይ ያለች አስችልም። እሺ ቻታ ሲናት የዚህ ዋጋ 4 ሺህ ብር ወስከም ኢንሻአላህ እንብራስ ታዋረደኝ። እነዚህ ገና ለሰሪ ያዘጋጀሻቸው ናቸው ወላ እንዲህ ተሰርቶ? ይሄ ማለት በፍላወር መልክ አስሽ ያዘጋጀሽው?
በእጅሽ ማሻአላ አይመስልም ግን ወላሂ አይመስልም ማለት ይሄ አለ አይደል አሁን በፊት ላይ ፎቶ ፍሬም ሲዘጋጅ ያለው አይደለ እንደዛ ነው እንጂ የሚመስለው የእጅ ስራ አይመስልም ማሻአላ ያምራል ደግሞ አያስታውቅም ማለት የሆነ ምንም አይነት እንትን የለው አሻራ የለውም የእጅ ስለመሆኑ ምንም አሻራ የለውም እሺ ሀኑዬ እቺን ረከቦት እያየኋት ነው እሺ እንዴት ናት ራስሽ እዚህ ያዘጋጀሽው ብረቶቹ ከውጭ የሚገቡ ናቸው ከኢፖክስ ማከን እኛ ሄደን ያዘዋያል ከዛ መስታወቱን በዚህ ልክ ኦኬ ተሰራዝሽ በራሱ ዲዛይን እዛ እዚህ እንገዛ ማሻአላ ስንት ነው አሁን ይሄ ዋጋው ይሄ 11 ሺህ ብር እሺ እንትን አለው ሰርቪስ ምናምን ሲኖረው እስከ 16 ሺህ ብር ከነ ሙሉ ፓኬጁ ማለት ነው ማሻአላ እሺ እቺስ ፎክስ ማቅረቢያ ቺካያለች ለካፕኬክ ምናምን ትሆናለች ብቻዋን ስትሸጥ 1800 ብር እንሸጣለን ከረከቦት ምናምን ጋር ሲሆን ደግሞ ነው አብራታስ ማለት ብቻ አሁን ፓኬጅ ሲሆንና ለብቻ ሲሆን ይለያያል ሲሆን ዋጋው ማሻአላ እቺኛ ደግሞ 3500 የብቻ ረከቦት ብቻ ሲሆን 3500 ከለር ማስተካከል ይቻላል ይሄ ማለት ሰውየው በፈለገው ከለር አንግጥ አሁን ላይ በሲልቨር ማም ይሄ ብረት አልገባም ኦኬ በራሱ ነው በጎልድ ብቻ ነው በጎልድ ብቻ መርሐባ ሀኑንዬ እንግዲህ ማመስገን የምትፈልጊው እንዲሁም ደግሞ ማስተላለፍ የምትፈልጊው መልእክት ካለሽ መርሐባ አልহামዱሊላህ ያላህ ፍቃድ ሆኖ ያው እዚህ ተገኝቻለሁ ያው ጅማሬ ቢሆንም ማለት ነው እና በመቀጠል ደግሞ አሱና ቲቪ ሚስኩን ሱና ፕሮግራም በጣም አመሰግናለሁ ጀማሪ ናት ብላችሁ ሳትንቁኝ ልትጎበኙ ስለመጣችሁ ባላህ ስም እጅግ አድርጌ አመሰግናለሁ በመቀጠል ቤተሰቦቼን ተማሪዎቼን የቲክቶክ ፎሎወሮቼን ሁላችሁንም አመሰግናለሁ ተማምናችሁ ለምታዙኝ ከስተመሮቼን ጭምር አመሰግናለሁ ኢንሻአላህ በቀጣይ ደግሞ ተለቅ ባለ ሰፋ ባለ ስራ እንገናኛለን ብዬ አስባለሁ ባረከላሁ ቢክ እንግዲህ ተመልካቾች ቆንጆ ቆይታ እንዳደረጋችሁ ተስፋ አደርጋለሁ እንግዲህ ሀኑኒን አሱናም ሚስኩሱናም ለመበረታታት እዚህ ድረስ መጥቷል እናንተ ደግሞ በመግዛትም በመማርም እንዲሁም ደግሞ አድናቆታችሁን በመስጠትም አብሽሪ በማለትም እንድታግዟት እንጠይቃለን አብራችሁ ቆዩ በረካ ሁኑ አላህ ያስታውሳችሁ እቺ ልጅና በረታታታለን ብላችሁ የሰራችበት የደከመችው የሰራችሁ እናስተዋውቅላታለን ብላችሁ እዚህ ድረስ መጣችኋል ጀዛችሁ ካላህ በኸይር ጀዛ አላህ ይክፈላችሁ በረካ ሁኑ ከቢስሚላህ الرحمن الرحيم መስቃችሁ ሰፊ ይሁን ሀያታችሁ ረጅም ይሁን ያ ረበል ዓለሚን ቢስሚላህ الرحمن الرحيم እድሜያችሁ ረጅም ጊዜ አላህ ያቆየው እሷም ቢሆን ይኸው ለፋሽ ደከመች እንግዲህ አላህ ጥሩ ርስቅ አላህ ይስጣት ያ ረበል ዓለሚን ዲናችን ይስፋ ዲናችን ይመር ድሮም ያማረ ነው አሁንም ይመር አላህ ይሰር መርሐባ እንግዲህ ተመልካቾች ምርጥ ቡና እየጠጣው ነው ማሚ ምርጥ ቡና ነው ወላሂ ማሻአላህ ባረከላሁ ቢኩም አክብራችሁ እንደዚህ ፋርቃችሁ ስለጠበቃችሁን በጣም ደስ ብሎኛል የሚስክ ተመልካቾችም ደስ ብሏቸዋል ቡና ይወዳሉ የሚስክ ተመልካቾች ዱዓ ይወዳሉ የሚስክ ተመልካቾች እና ሁሉም ደስ ብሏቸዋል እንግዲህ ሀኑኒ ጋር የነበረኝ ቆይታ ይሄን ይመስል ነበር በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ